ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ በቀጥታ ከአትላስ ተነስተን ወደ 22 ማዞሪያ ወይም ደግሞ እስከ ጎላጎል ድረስ ነው የምናመራው። በእርግጥ የጠየቃችሁኝ ነበራችሁ። በተለይ ደግሞ በዚህ አዲስም ነገር አለው። በተለይ ወደ ቺቺኒያ የሚባለው ሰፈር እንግዲህ ከአትላስ መስቀለኛው መንገድ ጋር ነው የምንገኘው። ትላንትና ጠዋት አካባቢ ያው ከቦሌ እስከ አትላስ ድረስ ያለውን አይተን ነበር። ከዛ በፊት ደግሞ ከሩዋንዳ እስከ አትላስ ድረስ ያለው ከዚህ ከፍሬንድሺፕ ከቦሌ እስከ ቦሌ ኤድና ሞል ድረስ ካለው ጋር ሁለቱን አንድ ላይ አድርጌ በቅርብ አሳይቻችሁ ነበር። የሁለቱ ቦሌዎች የሚያገናኙት መንገድ ብዬ ሁለቱን ሰርቼላችሁ ነበር። የጠየቃችሁኝ ብዙዎቻችሁ ስጠይቁኝ የነበራችሁት ከሩዋንዳ ተነስተ እስከ በቺቺኒ አድርገ እስከ ዘሪውን ህንጻ ወይም ደግሞ አይለት ድረስ ያለውን አሳየን የሚል ጥያቄዎች ነበሩ። አንዳንዶቻችሁ ደግሞ የፍሬንድሺፕ እና እስከ ኤድና ሞል ድረስ ነው የጠየቃችሁኝ ነበራችሁ። እንደሱን ስላየን ዛሬ በቀጥታ እንግዲህ የምትመለከቱት ወደ ኡራኤል ቤተክርስቲያን የሚወስደው አትላስ ጋር ነኝ የምገኘው። ስለዚህ መሄጃችንን ወይም ደግሞ መዳረሻችን የሚሆነው የሁለት ማዞሪያ ነው። የተነሳንበትን እንግዲህ እንደምትመለከቱት አትላስ ጋር እየተሰራ የሚገኘው የዚህ በኮሪደር ልማቱ እየተሰሩ የሚገኙ ግሪን ኤሪያዎችና እንደዚሁም ደግሞ የኮሪደር ልማቱን እያየን በቺቺኒ አድርገን በቀጥታ ወደ 22 ማዞሪያ የምናመራ ነው የሚሆነው። እንግዲህ እንደ ብዙዎቻችሁ ቢያንስ በስም እንኳን የሚታወቅ ሰፈር ነው። ያው ዝነኛ ነው ቺቺኒያ። እንግዲህ በዛ ነው አቋርጠን የምንሄደው። እንደ ድሮ ግን አይደለም። በእርግጥ አሁን ብዙ ነገር ኦልሬዲ ዳር ያሉ እነዚህ መጠጥ ቤቶች ምናምን ፈርሰዋል፣ የሉም። ከዛ ውጭ ደግሞ ትልልቅ ተቋማቶች ወይም ደግሞ ያሉበት ሰፈር ሳይሆን በብዛት የመዝናኛ አይነት ሰፈር ነው የነበረው ይሄ ቺቺኒያ የሚባለው አካባቢ። አሁን ላይ ብዙ በርካታ እነዚህ መኪና አስመጪዎች ብዙ እንትኖች አሏቸው ወደዚህ አካባቢ። ልክ እዚህ ጋር ፊት ለፊትም እንደምትመለከቱት በዚህ ጋር አንድ ይታያቸዋል። ያውን እዚህ ጋር መኪና መሸጫ ነው የነበረው። በዛም ተሻግሮን በኩል አለ። ወደዚህ ወደ ውስጡ ደግሞ ያው እነዚህ ሞተረኞች የሚገቡበት መንገድ ማለት ነው። ይሄ አዲሱ አስፋልት ያልኳችሁ ከአክሱም ሆቴል ተነስቶ በቀጥታ ወደ ቦሌ መድኃኔዓለም አካባቢ ወደ መስጊዱ ጋር የሚያዳርሰው መንገድ ወይ ደግሞ ከቦሌ መድኃኔዓለም ወደ 22 ማዞሪያ የሚጭኑ ታክሲዎች አሁን እየተጠቀሙበት ያሉት አንድ አስፋልት አለ። በዚህ በቺቺኒያና በቦሌ 22 መንገድ መካከል የሚገኝ አንድ አስፋልት አለ። ያ ረጅም ጊዜ ቆየ ወይም ደግሞ እንትን ያለ አይደለም። በእርግጥ የቢዝነስ ሰፈር ነው፣ ሞቅ ያለ ሰፈር ነው አካባቢ። እንግዲህ ወደዛ ነው እነዚህ እያመሩ የሚገኙት ማለት ነው። ከዚህ በስተቀኝ በኩል ነው ያ መንገድ የሚገኘው። እንግዲህ አሁን እዚህ ጋር የምትመለከቷቸው እነዚህ የፈራረሱ ቦታዎች ምናልባት ብዙ ሰው ላያውቃቸው ይችላል። በርካታዎቹ ይሄ መጠጥ ቤቶች የነበሩበት እነዚህ ጭፈራ ቤቶች ምናምን የሚበዙበት አካባቢ የነበረው ቤት ነው። እነዚህ እዚህ ጋር አሁን ዳርዳሩ የተነሳው ማለት ነው። ያው እንደምትመለከቱት ወደ ካሳንቺስ የሚጭኑ ታክሲዎችም ኦልሬዲ እዚህ ጋር መጥተዋል። በዚህ በ22 በኡራኤሉ በኩል ዋናው መንገድ እየተሰራ ስለሚገኝ ማለት ነው። ምናልባት በ22 ሊሄዱ ይችላሉ። የአቋራጭ ወዴት እንደሆነ በእርግጥ አላውቅም። እንግዲህ እዚህ ጋር መጥተዋል። ለማንኛውም አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁ ከተመቻችሁ ደግሞ ቪዲዮዎችን ላይክ እያደረጋችሁ ብትጀምሩት ደስ ይለኛል። እንግዲህ መዳረሻችን ጎላጎል ጋር እናደርጋለን። እስከዛ ድረስ ምን ያለ እዚህ ሰፈር አንዱ የሚታወቅበት እንግዲህ የዚህ አርቲስት የቀድሞ ማለት ነው አሁን እንኳን በህይወት የሉም ዝነኛው አርቲስት ዶክተር አዲስ አለማየሁ መታሰቢያ ትምህርት ቤት አለ። እዚህ ሰከንደሪ ስኩል ነበር። አሁን ላይ ምናልባት ኤሌመንተሪ ይቀበል በርጋይ ኤሌመንተሪ እንኳን አይቀበልም። 9 እና 10 ነበር የሚያስተምረው። አሁን እስከ 12 ሆኗል። እስከ ፕሪፓራቶሪ ተደርጓል። ዙሪያው ላይ ካሉ በዛኛው አዲሱ አስፋልት ላይ ኤሌመንተሪ 2 ትምህርት ቤቶች አሉ። እነዚህ ብርሃነ ዛሬ የሚባልና እንደዚሁም ደግሞ የምስራቅ ድል የሚባል አንድ ትምህርት ቤት አለ። እንደዚሁ ነው ከአካባቢ ከአዋሳኝ ከ8 ያለፉ ተማሪዎችን 9 እና 10 ይቀበል የነበረው በፊት እንግዲህ ዶክተር አዲስ አለማየሁ የሚባለው ትምህርት ቤት ነው። ስንደርስ አሳያቸዋለሁ እሱን ወደዛ አካባቢ። ከዛ ውጪ የእነዚህ ኢንሹራንሶች ኒያላ ኢንሹራንስ እንደዚሁም ደግሞ የፔትሮሊየም ድርጅቶች አስመጪዎች ምናምን ትልልቅ እንትኖች አሏቸው። ሌላው ግን እዚህ ሰፈር የሚታወቅበት የነበረው ይሄ ፊት ለፊት የምትመለከቱት ህንጻ ይሄ ሰማያዊ ማለት ነው። ኤችቲኦ ክለብ ኤችቲኦ ይባል ነበር በፊት። ዝነኛ የዚህ የጭፈራ ቤት ወይም ደግሞ የምንድን ነው ይሄ የመዝናኛ ቤት ነው የነበረው። ክለብ ኤችቲኦ ይባላል። አሁን ላይ እንኳን ያለ አይመስለኝም ቤቱ። በእርግጥ ኦልሬዲ ማስታወቂያው እያየው ስላልሆነ ማለት ነው። በፊት እዚህ ጋር የተለጠፈበት ነበር። አሁን ላይ ይኑር አይኑር አላውቅም። እኔም ወደዚህ ከመጣው ከስንት አመታት በኋላ ነው ይሄን መስመር እያየሁት የሚገኘው።
እንግዲህ ከዛ በኋላ ብዙ ለውጦች ሊኖሩ ይችላሉ። እንግዲህ ቼችኒያ የሚባለው ሰፈር ድሮ ላይ በብዛት ቀን ላይ ጭር ያለ ማታ ላይ ደግሞ ሞቅ ያለ ሰፈር ነው የነበረው። እንዳልኳችሁ በብዛት ብዙዎቹ የነዚህ ባሮች እና እነዚህ የመጠጥ ቤቶች ስለሆኑ እዚህ ዙሪያ ላይ ይገኙ የነበሩት ምሽት ላይ ነበር። የተወሰነ ሱቆች ታያላችሁ። ኢቭን ሱቆቹም ምሽት አካባቢ ነው በደንብ ሊሰሩ የነበሩት። ልክ አሁን እዚህ ጋር ፊት ለፊት እየፈረሱ ያሉ ሰፈሮች በሙሉ እነዚህ መደዳዎቹ መጠጥ ቤቶች የነበሩበት ነው። እንግዲህ ይሄኛው ህንፃ ነው የቺቶ ክለብ ቺቶ የነበረበት። እንግዲህ የመጣ ነው መንገድ ይሄንን ይመስላል። ወደ አትላስ ከአትላስ ተነስተን የመጣ ነው። ቀጥሎ እንዳልኳችሁ መዳረሻችን የሚሆነው በዶክተር ቀጣይ የምናየው ዶክተር አዲስ አለማየሁን አድርገን በቀጥታ እነዚህ የባህል ምግብ ቤቶችም አሉ። በእርግጥ አንድ ፖሊስ ጣቢያም እንዳለ አስታውሳለሁ። እንደውም ካራማራ የሚባለው ፖሊስ ጣቢያ እሱ መሰለኝ ስሙን ካልተሳሳትኩኝ። ባለፈው እዚህ ባምቢስ አካባቢ አንድ ፖሊስ ጣቢያ አለ። እሱ ስማቸው ተቀያይሮብኝ ነው ወይ ይሄኛው ወይ ያኛው። እንግዲህ ከሁለት አንዱ ካራማራ ነው የሚባሉት። ከዛ ውጪ እንግዲህ እነዚህ የምትመለከቷቸው ከቅርብ ጊዜ ጀምሮ ትልልቅ ህንጻዎች እዚህ አካባቢ እየተገነቡ ነው የሚገኙት። እነዚህ ዙሪያው በግራም በቀኝም ይበዛ የነበረው እዚህኛው ሰፈር መጠጥ ቤቶች ናቸው የነበሩት። አሁን ላይ እንኳን ኦልሬዲ ካሁን በኋላ እንደዚህ አይነት ነገር ቢኖር አይመስለኝም። ቢኖርም ወይ ትልልቅ ቤቶች ህንጻዎች ላይ ወይ እንደዚህ አይነት ካልሆነ በስተቀር አለፍ ብሎ ደግሞ እዚያውን እየፈረሰው ካለው ቤት በላይ በኩል ሌላ አንድ ስሙን ረሳሁት እንጂ አንድ ትልቅ እዚህ ትምህርት ቤት ወር እየደረሰን ነው። እዛ ትምህርት ቤቱ ፊት ለፊት ላይ በተመሳሳይ አንድ ትልቅ ጭፈራ ቤት ነበር። አሁን ላይ እንግዲህ ታሪካቸው እየተቀየረ ነው የሚገኘው። ቼችኒያ ያው ነው የፈረሰው። እነዚህ እንዳለ አስታውሳቸዋለሁ። እነዚህ መጠጥ ቤቶች ናቸው የነበሩት፣ እነዚህ ዙሪያው ማለት ነው። ከዛ ሱቆች የተወሰነ ነበሩ። አለፍ ብሎ ደግሞ እዛች ጋር ዳቦ ቤት ነበር። አሁን ላይ እንግዲህ እነዚህ ፊት ለፊት የምታዩቸው እነዚህ በግራ በኩል ያሉ ህንጻዎች ምናምን አዳዲስ ናቸው እንዳለ። ያው ከትምህርት ቤቱ በስተጀርባ ኦልሬዲ ትምህርት ቤቱ እዛ ፊት ለፊት የምታዩት ነው። ዶክተር አዲስ አለማየሁ እንግዲህ እሳቸውን ቢያንስ አንድ የሚሆን በሰምቶ ማያውቅ ሰው ያለ አይመስለኝም። በተለይ እዚህ ስነ ጽሁፍ ላይ ያላቸው አሻራ ቢያንስ ፍቅር እስከ መቃብርን ያነበበ ወይ ደግሞ በትረካም ይሁን በምንም የሰማ ሰው አብዛኛው ይኖራል። ኢትዮጵያ ውስጥ መቼም ያልሰማ ሰው ማግኘት የሚከብድ ይመስለኛል። እንግዲህ በሳቸው ስም የተሰየመ ትምህርት ቤት ነው ይሄ በግራ በኩላችን የምትመለከቱት ትምህርት ቤት ማለት ነው። እሱም እንግዲህ አጥሩ ምናልባት ለመንገዱ መሰለኝ እየፈረሰ ነው ያለው። ከውስጥ ሌላ አጥር እየተሰራለት ነው። የእግረኛ መንገዷ በጣም ጠባብ ነበረች፣ በዛም በኩል ያለው ማለት ነው። እንግዲህ ከሱ በስተጀርባ አለፍ ብሎ ከዛ ከህንጻው አጠገብ ደግሞ ኒያላ ኢንሹራንስ ዋናው መስሪያ ቤት ነው ምናምን ነበር በፊት ላይ። አሁን ላይ ይኑር አይኑር በእርግጥ አላውቀውም። እንግዲህ ያው እዚህ እየተሰራ የሚገኘው እንደ 22ቱ ሙሉ የመንገድ ግንባታ ወይ ምናምን ሳይሆን ያው ኮሪደር ነው እያነሳው የሚገኘው። ኮሪደር ልማት ነው እየተገነባ የሚገኘው። እንግዲህ ሲጠናቀቅ ደግሞ በኮሪደር ልማት እንደሚሰሩ ሰፈሮች ሁሉ በቂ የፓርኪንግ ስፍራ እንደዚሁም ደግሞ የጥሩ እግረኛ መራመጃ የሚኖር ወይም ደግሞ ለእግረኛ የሚሆን በቂ ወክዌዎች እንደዚሁም ደግሞ ግሪን ኤሪያዎች የሚጠበቁ ናቸው። በእርግጥ ዲቴል ስለዚህኛው የተወራ እንትን የተባለ እስካሁን ሚዲያ ላይ የሰማሁት የለም። ነገር ግን ኮሪደር በተሰራባቸው ስፍራዎች በሙሉ እነዚህ ነገሮች ስለሚኖሩ ማለት ነው። እንግዲህ ትላንትና ሌላ ያየነው ቀበናን ነበር። ቀበና የሚገርም ፕሮጀክት ነው እየተሰራበት የሚገኘው። ግድቡ ኦልሬዲ ውሃ ሞልቶ እየፈሰሰ እየተጠናቀቀ ነው የሚገኘው ፕሮጀክቱ። ማታ አካባቢ ነበር ቪዲዮን በርግጥ የለቀኩት፣ ምናልባት ላታዩት ትችላላችሁ።
እንግዲህ ያ ፕሮጀክት በጣም የሚገርም ምናልባት ሙሉ ለሙሉ ሲያልቅ ደግሞ በጣም በደንብ ሊጎበኝ የሚችል እንደዚሁም ደግሞ ኢኮኖሚያዊ ተጽዕኖ የሚኖረው አይነት ሰፈር ወይም ደግሞ ፕሮጀክት ነው። ግድቡ ኦልሬዲ ከታችኛው በኩል በስተቀር እያለቀ ነው የሚገኘውና የዋናው አስፋልት አካባቢ ድረስ ያለውን ነው። እንግዲህ እዚህ አካባቢ ሌላው የሚበዙት መኖሪያ ውስጡ አብዛኛው መኖሪያ ስፍራ ነው። መኖሪያዎችም ደግሞ ሲባል እነዚህ የቀበሌ ቤቶች ናቸው የሚበዙት። እንግዲህ 13 ቀበሌ ነው ያለው ከዚህ ከቺኒያ በስተጀርባ የሚገኘው። በዚህ በኡራኤል በኩል ደግሞ ስትመጡ ከኡራኤል ወደ 22 ማዞሪያ ስትመጡ እዚህ ከፕላዛ ጀርባ ወይም ደግሞ ከካፒታል ሆቴል በስተጀርባ የሚገኘው ሰፈር ማለት ነው። እንግዲህ ዙሪያው ላይ ትንሽ ለመራመድ አስቸጋሪ ነው። እንደምትመለከቱት ሲኖትራኮች ምናምን ያው እዚህ የአፈር ወይም ደግሞ የፍርስራሽ ለመጫን የቆሙ በርካታ መኪኖች አሉ። የተጠናቀቀ ቦታ ቢሆን ምናልባት በግራም በቀኝም ያለውን ለማየት በደንብ ይመቸን ነበር። ለማንኛውም እንግዲህ ወደ ባህል ምግብ አዳራሹ አካባቢ እየደረሰ ነው የምንገኘው፣ ወይም ደግሞ ወደዚህ ወደ ወደ ካፒታል ሆቴል አቋራጭ ማለት ነው። እንግዲህ በዚህ በግራ በኩል ነው የካፒታል ሆቴል አቋራጭ መንገድ ያለው ማለት ነው። በዚህ የምትመለከቱት ጎጆ ቤቱ ነው እንግዲህ በግራ በኩል ያለው ያልኳችሁ ቤት ማለት ነው። እንግዲህ እዚህኛው አካባቢ መደዳውኑ እዚህ በቀኝ በኩል እነዚህ የፈረሱት አካባቢ በተመሳሳይ ቤቶች ነበሩበት። በዚህ በግራ በኩሉ አሁን ዙም ያረኳቸው አካባቢዎች ደግሞ ያው የባህል ምግብ አዳራሹ ይሄ ነው። በሱ ጋር ነው እንግዲህ አቋራጭ መንገድ ያለችው ወደ ዋሪት ወይም ደግሞ ወደ ካፒታል ሆቴል መውጫ መንገዱ ማለት ነው። እንግዲህ እኛም ወደ ውሃ ልማት እየተዳረስን ነው የምንገኘው። በውሃ ልማት አድርገን በቀጥታ ወደ 22 ማዞሪያ ነው የዛሬ መዳረሻችን የሚሆነው። እንግዲህ 22 ማዞሪያ እስክንደርስ እና አክሱም ሆቴል፣ ጌታውን በሻ፣ ዘሪሁን ህንፃ አካባቢ እነሱን እያየን ይሄ ደግሞ የትራፊክ ጽህፈት ቤቱ ወይም ደግሞ የትራፊክ ፖሊስ ጽህፈት ቤቱ ያለበትን አይተን ጎላጎል ጋር ነው የዛሬ ጉብኝታችን የምናጠናቅቀው። እንግዲህ ፊት ለፊቱን ቀጥታ ድልድዩን ይዛችሁ ወደ አድዋ ድልድይ ነው የሚወስደው መንገዱ። ያው ብሔራዊ ፔትሮሊየም ያልኳችሁ አሁን ዙም ያረኳት የነበረችው ወይም ደግሞ የዞርንበት አቅጣጫ ነው የነበረው። ፊት ለፊቱ ከዛ ወደ ሴቶች አደባባይ ወይም ደግሞ ወደ ሲግናል ባልደራስ የሚወስደው መንገድ ነው። ያዛ እስክትደርሱ ድረስ ግን አድዋ ድልድይ የሚባለው ወይም ደግሞ አሁን እንኳን ያው ድልድዩ የለም፣ ሰፈሩ የኤግዛም ኮሪደር ተሰርተዋል። የገበያ ማዕከሎች የተሰሩ አሉ። እዛ ስትደርሱ ወደ ቀኝ ወደ መገናኛ የሚወስድ አቅጣጫ አለ። እዛ እስክትደርሱ ደግሞ ሲግናል እና ባልደራስ የሚባለው ሰፈር ነው ያለው። ወደ ግራው ደግሞ የሴቶች አደባባይ ካሳንቺስ ነው የሚወስደው። እኛ ግን እዛ ወደዛ አቅጣጫ አይደለም እናመራው፣ በቀጥታ እዚህ ድልድዩ ጋር ከነዚህ ከሚሰራው ከአዲሱ ህንፃ ጎን አድርገን በቀጥታ ወደ 22 ማዞሪያ እናመራለን። ግራው ያው ወደ ኡራኤል ቤተክርስቲያን ወይም ደግሞ በቀጥታ ወደ ስቴዲየም ለጋር ወደ መስቀል አደባባይ የሚወስደው መንገድ ነው። እንግዲህ ሰፈር ያው ስጋ ቤቶች፣ ሱቆች እንደዚሁም ደግሞ ሬስቶራንቶች የነበሩበት ሰፈር ነው ይሄ። እንግዲህ መንገዷ በጣም ጠባብ ነች፣ ለማለፍ ትንሽ አስቸጋሪ ነው። እዛው እኩል ኮንስትራክሽን አለች፣ እኛዋ ደግሞ መንገዷም ትንሽ ነች።
እንግዲህ እነዚህ ማለት ነው ቤቶቹ። እንግዲህ ቼቼንያ ካሁን በኋላ በቀደሙት ስሟን አታስታውሷትም ማለት ነው። በእርግጥ ያው መንደር ውስጥ መጠጥ ቤቶች እንደዚህ የተለመዱ ቤቶች አሉ። ዋናው ግን የነበረው ያው እስካሁን ድረስ የመጣንበት የቼቼንያ አስፋልት እዛ ዳር ላይ የነበሩ ቤቶችና ወይም ደግሞ መጠጥ ቤቶች ናቸው የፈረሱት እንደምትመለከቱት። እንግዲህ ሲታደስ ወይም ደግሞ ከኮሪደር በኋላ ተመልሶ ያንኑ ይዘት ካልያዘ ወይም ደግሞ ቢዝነሶቹ ሊመለሱ ይችላሉ። እንግዲህ ለዛሬ ቼቼንያ ይሄን ይመስላል። ቼቼንያን ጨርሰን ወደ 22 ማዞሪያ እናቀናለን። ይሄ እንግዲህ ፊት ለፊት የምትመለከቱት ሌክስ ፕላዛ የአንበሳ ባንክም ሄድ ኦፊስ እዚህ ላይ ነው የሚገኘው። እንግዲህ ዋናውን መንገድ ይዘናል። ቀጥሎ ዳር ላይ እየተሰሩ እነዚህ የኮሪደር ልማቶችን ምን ጎበኘ ነው የሚሆነው። በተለይ ደግሞ አለፍ እንዳለን ከዚህ ከጌት ወንበሻ ወይም ደግሞ ከጌት ፋም ሆቴል ቀጥሎ እሱ ጋር አዲሱ አስፋልት መነሻው አለ። ወደዚህ ወደ ቦሌ መድኃኒዓለም የሚወስደው መንገድ ማለት ነው። ከዚህ ከአክሱም ሆቴል ወይም ደግሞ ከአክሱም ሆቴል ፊት ለፊቱ ወይም ደግሞ ከጌት ወንበሻ ጎን ላይ ማለት ነው። እንግዲህ ይሄኛውን ከዚህ በፊት ብዙ ጊዜ አይተነዋል። በተለይ ያኔ ኮሪደሩ እየተሰራ እያለ ከኡራኤል እስከ 22 ማዞሪያ ከ22 ማዞሪያ ደግሞ እስከ መገናኛ ቆይቷል። በርግጥ አይተነው ነበር። ብዙም ያው ከኮሪደር በኋላ አዲስ ነገር የለውም። ልናየው የምንችለው ይሄ ነው የሚባል ምናልባት የምትፈልጉት ከሆነ ግን ድጋሚ ልናየው እንችላለን የሆነ ቀን። ስለዚህ የዛሬ ጉብኝታችን እኔ በድምጽ እዚህ ጋር ነው የምጨርሰው ማለት ነው። መውጣት እንደሌለብኝ አውቃለሁ፣ ግን ሀሳብ ከሌለኝ ሌላችሁ የሚችለው ነገር የለም አዲስ ነገር ማለት ነው። በምስል አብረን እንቀጥላለን እስከ ጎላጎል ድረስ ማለት ነው። ጎላጎል የ22 ማዞሪያ የሚሰራው መንገድ እስከሚጠናቀቅበት ማለት ነው። እዛ የ2 መንገዶች እንደሚሰሩ ይታወቃል። ከመድኃኒዓለም እስከ ጎላጎል፣ ከጎላጎል ደግሞ እስከ እንግሊዝ ኤምባሲ ድረስ 2 ፕሮጀክቶች አሉ። ያው እነሱ የመንገድ ሙሉ ለሙሉ የመንገድ ግንባታዎች ናቸው፣ የኮሪደር ልማቶች ሳይሆኑ። ስለዚህ እሱ እስከሚጠናቀቅበት ድረስ የዛሬ ጉብኝታችን እዛ እንጨርሳለን። ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ ሌላ አዲስ ቪዲዮ ይዤ እመጣለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።
የቀረቡ ኮሚኒቲስ ከ18,000 በላይ የሚሸጡ ጉዳዮች ኦንላይን አሉ። ቅርጫ ይጨምራል፣ ቅቤ ይጨምራል። እሱ እድገቱ በጣም ተስፋ ይመስላል። ዮናስ አልመጣም። That's